አካባቢው ያለውን አጥንት ሰባስበው ይሄን አስመርምሩ ብለው ለጊዜ መግዣ ልከውልህ ከሆነ ከዚህ በኋላ እርምጃ ሊወስዱባት ፈልገው ከሆነ ከልጅቱ አንተ ከኛ ጎን መሆን ያለብህ በማታውቀው ነገር እዛ ውስጥ አትግባ በይልኝ እሱን ሰውዬ because በዚህ ጉዳይ ስለማንላቀቅ ማለት ነው። ትክክል ሰምተካል ተክላይ ወይስ ልድገምልክ? እኔ የህክምና ባለሙያም አይደለሁም የህግ ባለሙያም አይደለሁም። አይ ይሄ ተክላይ ከህክምናና ከህግ ጋር አገናኘውም። ልንገርክ ያወጣል ግን ልንገርክ እነዚህ ሰዎች አንተን ዋሽተውክ እንዳይሆን አሁን አንተ በአይንክ ያላየከውን ነገር ስታመን ጥሩነትህን ነው የምታሳየው። ገባክ? ሳታይ አመንክ። ግን እኛ ደግሞ ማየት ማመን ነው በሚለው ስለሆነ የምንስማማ ልጨርስልክ ወንድሜ። በአይንክ አስክሬኗን ስላላየክ መሞቷን በአይንክ ስላላየክ ፕሊስ ቆም ብለህ ካስብና እነዚህ ሰዎች ሳትሞት አውቀው ሞተች ብለው አግተዋት አንተን አሳምነው ለይመች እንድደውል አድርገው ምናምን ሊሆን ስለሚችል ይህንን አስብበት። ከኛ ጎን ቆመክ እውነታው ወጥቶ ያንተ ንጽህና ይጠራልሃል። ገባህ? በሰው እንደዚህ አትተማመን። እኔ እንደብቀው እኔን ደብቀው እነዚህ ሰዎች እኔን ዋሽተው ያልሆነውን ነገር ተናግረው እኔንን ሌላ ልጅቷ ሌላ ደብቀው ሙታለች ብለው ለኔ ተናግረው እንደዚህ ከሆነሳ ብለሽ ነው የተጠራጠርሽው አይደለም? ከሆነ ምን ያንስቀውልኝ አስመርምሩና እኔን ስቀሉኝ። ይህናህል በአይነት ላይ ወሰድኩትም ለዛ ነው። ይህናህል ትተማመንባቸዋለህ በሶስተኛ አካል ሚኪ ሀቡ የመጀመሪያው ጥያቄ ግን ለምን አይመልስልንም? አልመለሰማ። አንዴ የፎቶ ጥያቄ መልስልን። እሱን እየጠበቅን እኛ የዲኤንኤ ምርመራ ይሄ ነው ብለው አምጥተው ሰጥተው ከሆነ እየነገርከን ያለው እንደገና እንላክ እያልክ ከዚህ በኋላ ለዲኤንኤ ምርመራ ተዘጋጁ ማለት የለብም። ልከውልህ ከሆነ 100% አምናቸዋለሁኝ ልጅቱ ሙታለች ብለህ ከሆነ ልጆቹን አቅርብልን በቪዲዮ ይቅረቡና ያስረዱ እያለህ ነው ወንድሜ። እነሱ ዲኤንኤ አስመርምረው ልከውልህ ከሆነ እንደዚህ የምትለው እኛንም ሁለተኛ አስመርምሩ ማለት አይጠበቅብህም። አይ አላኩልኝም ዝም ብዬ ነው እንዲህ በደፈናው የምተማመንባቸው ካልክ ደግሞ እነዚህ ሰዎች በቪዲዮ ይውጡልንና እኛንን የቀበርናት ይበሉ ነው ኃላፊነት ወስዳለሁ። ስለዚህ ኃላፊነት ደግሞ እዚህ ጋር ተክላይ ከመገርካ 100% ከምዝ ሞተት ገርካ ተአርባ ዘላ ጣውላ እርግጠኛ 100% ሞይታ እንዳበልካ ቋዘላህ በማርኛ ደንዛራ በለና ለሽግር ነገርልኝ እንደው ኦኬ ሚት አይ ሚን 100% ሙታለች እያልክ ኃላፊነት እየወሰድክ ነው አይደል? 100% እርግጠኛ ከሆንክ ለምንድን ነው ልጆቹ በቪዲዮ እንዲወጡ ያልፈለክበት? ደግሜ ነው የጠየኩ። የቅድሙ ደግሞ አልመለስክልኝም። አይና ናብ ኢትዮጵያ ሊህና ያለና ምርመራ ልካና ነርካ ከህይወት ከሞት ከላይላችን የተቀነባበረውን የሞት ከብች ከሞቱ መስረፍ እንፈልጋለን ወንድሜ። እነሱ መስረፍ ይፈልጋሉ። ህይወት ነው ያዙት። እሺ አንዴ ተክላይ ፎቶውን ቼክ አድርግና ዋትስአፕ ላይ ባክ። እሺ አንዴ ዋትስአፕን ቼክ አድርግና ፎቶ ላይ ተነገረ። እሺ አሌክስ ማርያምን አላቀውም ብሎታል። አላቀውም ማለት እሺ ሚኪ ጥያቄ ያለክ? ቅልቦች ጥያቄ ያለክ? ጥያቄ ያለው ማይኩና አብርቶ መጠየቅ ይችላል። ያ አቡዬ ምን መሰለሽ ባይናችን አይተናን ቀብረናታም ብለው ሞታለች ብለው የነገሩትን ሰዎች አላቀርብም በቪዲዮ ካለ በቪዲዮ ነው ያልኩት፣ በድምጽ አይደለም። በድምጽ ማንም ሰው ተቀነባብሮ መጥቶ ሊመልስልን ይችላል፣ አሳማኝ ስላልሆነ እኛንን ይሄው እጃችን እኛንን የነበርነው በብረቱ ያየነው የቀበርነው እኛንን ለተክላይ የነገርነው እኛንን እንዲበሉ ከዛ ተክላይ ደግሞ እኔ ለይመች የደወልኩት ይሄን ይበል ደግሞ ይመች እኔ ለጌታሁን የደወልኩት ይበል። አየሽ ቻይኑ ከየት እንደሚጀምር ማወቅ አለብን። በዛ ላይ እነሱ ይሄን ብለው እንኳን የተቀነባበረ ነገር ሲያመጡ እኛ የገጠር ልጅ ምስክር ነው፣ አብረው የነበሩ ሰዎች ምስክር ናቸው። ልጅቱ በህይወት ለመኖሯ ምስክር አለ እየተባለ ነው። መተው ባቡ ቤት የመሰከሩት የስልጤዋ ልጅ ኦሮምኛ አስተርጉመን የሰማናት አንቺም የደረሽበት ነገር አለ እኮ ያው እንደ መርማሪ ምን መናገር ስላልፈለግሽ ነው። ስለዚህ በህይወት ያለን ሰው እንደሞት አድርጎ መደራደር በራሱ ክህደት ነው፣ ወንጀልም ነው። እኛ እናንተን ጭምር ነው ነፃ የምናወጣው። እኛ ሶሻል ሚዲያ ላይ የሚጠይቀውን ሰው ብቻ አይደለም፣ ሶሻል ሚዲያ የማይጠይቀው የማይጠቀመው ልጆቻችን በምን ሁኔታ ላይ እንዳሉ አናቅም የሚለው ሰው እንዲረጋጋ ነው። ያቺ ልጅ በህይወት ብትመለስ ለሁሉም ሰው ሰላም ስለሆነ እኛም ጊዜያችንን ሁላችንን ነገር ትተን እዚህ ቁጭ ብለን እናንተ ጋር የምናወራው ለሁላችንን መፍትሄ እንዲመጣ ብለን ነው እንጂ ልጃችን በእናንተ እጅ ናት አንጠይቅም፣ አመጣችሁበት አምጡ ማለት እንችል ነበር ሶሻል ሚዲያ ላይ ሳንገባ አይደል እንዴ? ስለዚህ ልጅቱ በእጃችሁ መኖሯን የምናውቀው
የገድ ቀበርናት ያሉት ሰዎች በአይናችን ሞታብናለች ያሉት ሰዎች በቪዲዮ ቀርበን መረጃ እንሰጥም ሲሉና መሆኑን ማወቅ እንዳለባችሁ። ሌላ የገጠር ልጅ የተናገረው ነገር ቪዲዮ መቼ ፖስተ? ስልክ አልነበረም፣ ስማርትፎን በእጁ ይዟል። ግማሽ ሚሊዮን ፎሎወር ያለው ልጅ ነው። እንኳን እኛ ፌመስ አይደለንም የሱን ያህል he knows everything። ስለዚህ ከነገ ወዲያ ቆሞ ሊከሳችሁ እንደሚችል ማወቅ አለባችሁ። የገጠር ልጅ ሊያድናችሁ አይደለም ልታድኑት አይደለም። ለምን የመጣው መረጃ የተለያየ ነው። አብረው የተጓዙ 9 ከሆኑ ስማቸው ተጽፏል፣ ይጠየቃሉ። ያን ክሮስ ቼክ እየተደረገ አሁንም ጥያቄው እናንተ ጋር ነው የሚመጣው። ግን አንድ ቃል መግባት ያለባችሁ በማንኛውም ጊዜ ጥያቄ ሲመጣ ሀውም ስትፈልጋችሁ ማንም ሲፈልጋችሁ ቀርባችሁ እንድታስረዱ ፍቃደኛ ሁኑ። ለምን በቀላል የሚጠናቀቅ ነገር አይደለም። 9 ሰው 9 መልስ እየሰጠ ነው። ይሄ ነው እኔ ልል የምችለው። ጭማሪ የሚኩም ካለ ሁላችሁም ጠይቁ። ቴንክ ዩ። እኔ አንድ ልጠይቀው ለተክላይ ቅድም የረሳሁት ነበርና ትዝ አለኝ። ተክላይ አለሃ ስማዓክ አሎ አሎ ሰለስተ መንገድ ያለው ይለውና ተንሰለስተ መንገድ ይኻኒ በዞም ዓበይቲ ብሔራት ዝውከላይን ሰለስተ መንገዲ እታ ሓንቲ በቃ ትፈልጦ ካብዚ ምግላጽ ስለዘይደለኹ ይምበር ሰለስተ መንገዲ ያለዋ እተን ሰለስተ መንገዲ ይኻኒ ኣብ ናይ ክልል ሓደን ወይኑ ናይ ክልል ሰለስተን ወይኑ ናይ ክልል ኣርባዕተን ወይኑ ስለዚ ዛ ቆልዓ ተጠሊፈያና በዓል ተክላይ አይታ ዝበሃል መረጃ ኣሎ ንሱ ከመይ ታብራራልና ታ ናይ ዓይኒ ነገር ግን ካይትረሳዓ ንገረና እስኪ ታ ናይ ዓይኒ ምርመራ መጨረሻ ዝብለካ ዛ ቆልዓ ምድሓንም ምቅታልም ትኽእል ተክላይ ከም ዝኾንካ ንፈልጥ ኢና በጃኻ ዛ ቆልዓ ለቀቃሞ ሰላም ይረኸብ አቤት ጥያቄው የሚጠይቀው ማለት ጥያቄው የሚጠይቀው ሌላ ነገር የሚቀሰቅስ ሌላ ነገር ወደ ሌላ ነገር የሚያስገባ ጥያቄ የሚጠይቅ ከሆነ ለምን በዚህ ይቀርባል ነው? ምንድነው ወደ ሌላ ነገር የሚያስገባ ጥያቄ? ጥያቄው ለኔ ነው ኢትዮጵያ ልክ ያለው ያለ እኔ ያለበት ማስረጃ አላችሁ? እሺ አንዴ ተክላይ አንዴ ዝም በል። ያለበት ማስረጃ አንዴ ክፈቱልን። አይኗን አውጥቼ ወደ ኢትዮጵያ ለምርመራ ልክ ያለው ያለበት እኔም እኮ ሰው ነኝ። ቆይ እኮ አንዴ ማስረጃ እየጠየኩ ነው። አንዴ ማስረጃ ኦኬ። ቪዲዮ ወይም ቪዲዮ እየጠየኩ ነው። አንዴ አቡ ፋኖ ባለፈው እናንተ ጋር ሲነጋገሩ አቡ ፋኖ ጋር እስኪ እንትን አለ ሪከርድ ስለነበራቸው ሪከርዱን አምጡ። እስካሁን ድረስ ሪከርድ ምን ነበር አልገባኝ። ጉዳዩ ይሄ በእንትን ነው በዋትስአፕ ግሩፕ ነበረና ከኃላፊዎቻቸው ጋር እነሱ ስናወራ ኧረ እኛ እናንተን አናስገድልም፣ ልጃችንን ፍለጋ ነው። እኛ ገዳዮችም አስገዳዮችም አይደለን፣ ልጃችንን ፍለጋ ነው። ስማ እኛ ማንንም አናስገድል፣ ልጃችንን ፍለጋ ነው። ቆይ ማለቴ እናንተ ራሱ እንደዚህ ስትሉ ለሱ የገዳይ የሚል ስም እየለጠፋችሁለት ነው እኮ። ቆይ እኔ ነኝ እየጠየቅኩ ያለሁት እኔ ነኝ እኮ እየጠየቅኩ ያለሁት ጥያቄውን። ማስረጃ አምጡልኝ እያልኩ ነው። ማስረጃ ሲያመጡ እኔ ብቻ አይደለሁም ህዝብ ነው የሚጠይቀው አይደለ? እናንተ ከህዝብ ነው የወጣችሁት እኮ። እናንተ የሁላችሁን እንደማመጥ እኔ በመከባበር በእርጋታ በማውራት አምናለሁ። ኦኬ ረጋ ብለን ነው መፍትሄ የምንፈልገው። አንደኛ እናንተ ከህዝብ ነው የወጣችሁት፣ የህዝብን ጥያቄ የመመለስ ግዴታ አለባችሁ። ህዝቡ ነው እየጠየቀ ያለው። እኔ ደግሞ ያለ ማስረጃ ማንንም ሰው ምንም ስለማልጠይቅ ነገ የአይኗን አውጥተን ለምርመራ ልከናል ያላችሁበት ቪዲዮ ያቅርቡልኝና ያንን ቪዲዮ ይዤ መጥቼ ህዝብ ፊት እጠይቃችኋለሁ ጥያቄውን። 3 ነገር ነው ከኔ የሚጠበቀው። እዚህ ጋር ጽፌያለሁ። ቅድም ማለት ነው ሳራም ለጠይቀችው ጥያቄ ማህተብ አላልኩም ብለሃል። ከነ ማህተቧ ማስረጃ አመጣለሁ ብሏል። ሰያ ቤት ላይቭ ላይ ብላለች። ሰያ ላይቭ ሪከርዱን ፈልጎ ቆርጦ ይልክልኛል እሱን። ሁለተኛ ደግሞ ቅድም አላልንም ያላችሁት ያኛው ጥያቄ፣ ቆይ የጻፍኩበትን ቦታ ብዙ ነገር ስለጻፍኩኝ ወረቀቱ ከነ ማህተቧ ያላችሁት አንድና ሁለተኛው ጥያቄ ምን ነበር? አላልንም ያሉትና አባትየው እንትን እሱን እናንተ ማስረጃ ማቅረብ ስላልቻላችሁ ከሰውነቷ የቀበርኩት ነገር አላወጣችሁ ያላችሁት እናንተ ናችሁ። ይህንን ማስረጃ ማቅረብ ያለባችሁ ካላቀረባችሁ የለም ማለት ነው። ስለዚህ ውድቅ ነው ጥያቄያችሁ። ለእነዚህ ግን ለሁለቱ ከነ ማህተቧ ማስረጃ እናመጣለን ያላችሁበትን አንድና ሁለተኛ ደግሞ አሁን አይኗ ለተባለው ለሁለቱ እኔ ቪዲዮ ማቅረብ ከቻልኩ ጥያቄውን ህዝብ ፊት ትመልሳላችሁ አይደል? ቪዲዮ ካመጣው
ያልንበት ቪዲዮ ካመጣሽ እንመልሳለን ብላችኋል። ስለዚህ ያላችሁበትን ቪዲዮ ፈልጌ ያመጣለሁኝ ከነ ማህተቧ ያላችሁበት አንድ እና ሁለተኛ ደግሞ አይኗ ያላችሁበትን ማስረጃ ቪዲዮ ፈልጌ ከሰያ ላይቭ ሪከርድ ዳውንሎድ አድርጎ ቆርጦ ይልክልኛል። ያንን ይዤ እቀርባለሁ። ኦኬ እሺ። ሌላ ጥያቄ ቅልቦች ሚኪ ጥያቄ ካላችሁ ጠይቁ። ሌላ ተስፍሻ አድርጌው ጥያቄ ካለክ ጠይቅ። መኩስ ቢጠይቃችሁ ችግር ያለባችሁ መኩ እኔ ኦኬ። ስለዚህ እናንተ ያላችሁት ኦኬ እሺ በቃ መኩና ሰያ አይጠይቋችሁም። እሺ መኩ ሰያ አሞራው እንዳይጠይቁም ብላችኋል። አይጠይቋችሁም። አሁን ቅልቦች ጥያቄ ካለው ይጠይቃል። ተስፍሻ አድርጌው ጥያቄ ካለው ይጠይቃል። ሚኪ ጥያቄ ካለው ይጠይቃል። ሳሪቲ ጥያቄ ሀቢባ ይሄ ነገር እንዴት ነው? እኛ ለምሳሌ ማዕሩፍ የሚባለው አለቃው ደውሎ እነሱ አይኗን ወደ ለምርመራ ልኳል እስከሚመጣ 20 ቀን ጠብቁን ብለውን እኛ በዛ እንስማማም። ከየት የመጣ አይን ነው ያሳዩን? የበሰበሰ አጽም ነው። አይኗ ከየት መጣ ብለን የመኖቹ ጋር ተፋርሰናል። ይሄንን አላለም ካለ የማዕሩፍ የአረቡ ሪካርድ አለን። የማዕሩፍ ያለቃው ሪካርድ አለን። ቬሪ ጉድ። እሱን አምጣው ሰያ። እሱን ሪካርድ ስታመጣ አሰምተን ህዝብ ፊት ህዝብ ይፈርዳል። አረቦቹን ያሉህን ነገር አረቦቹን የምታገኛቸው ይኸው ሀቢባ፣ አቤት አረቦቹን እና የመን ያለውን ሰው የሚያገኛቸው በራሱ ጠሪጋ ስለሆነ በራሱ ጠሪጋ